በህዝብና በመንግስት ጠንካራ ቅንጅት የተመዘገቡ ውጤቶችን ለማስቀጠል ዝግጁ መሆናቸውን የጎንደር ከተማ ነዋሪዎች ገለጹ። ጠቅላይ ሚኒስትር አብይ አህመድ የጎንደር ከተማን ታሪክ በሚመጥን መልኩ ስኬታማ የልማት ስራዎች እንዲሰሩ ላበረከቱት አስተዋጽኦ ምስጋና አቅርበዋል። ታጣቂዎች የመንግስትን የሰላም አማራጭ እየተቀበሉ መሆኑ የክልሉንና የሀገርን ዘላቂ ሰላም ለማስጠበቅ ወሳኝ መሆኑን አንስተዋል። በቀጣይም በንጹህ መጠጥ ውሃ፣ የኃይል አቅርቦት፣ ዘላቂ ሰላም ግንባታ፣ የስራ ዕድል ፈጠራ፣ የኑሮ ውድነትን የማረጋጋትና ሌሎችም ምላሽ የሚሹ ጉዳዮች ላይ ትኩረት እንዲደረግ ጠይቀዋል። ታሪክን እንደገና ማደሱ እንደገና ማስቀጠሉ ያለው እጅግ በጣም የሚመሰገን ነው። በተደጋጋሚ እኔ እናገራለሁ። እኛ እጅግ በጣም ደስተኞች ነን። ሺህ ዓመት ይኑሩልን ብለን እናመሰግናቸዋለን። ሆነን ለመናገር ይሄ ቤተ መንግስት ከተወሰነ ዓመት በኋላ ልናገኘው አንችልም ነበር። አሁን ያለማችሁልን ታምራዊ ለውጥ ነው። እጅግ በጣም እናመሰግናለን። ፋብሪካ ያስፈልጋታል ጎንደር። እናንተ እንሰራዋለን ብላችሁ ተናግራችሁ ያልሰራችሁት ነገር የላችሁም። ቃላችሁን በተግባር እንደምትፈጽሙ ስራችሁ ማሳያ ነው። እንደው አልፎ ቃላችሁ ባህል ራሱ እየሆነ ነው። ማህበረሰቡ እየወረሰው ነው። የስራ ባህላችን ከፍ የሚያደርግ ነገር ዛሬ የግል ህንጻዎች 24 ሰዓት እየተሰሩ ነው። ማታ ማታ እየተሰሩ ነው። ጥሩ ነው። ሰሞኑን እያየነ ነው። ወንድሞቻችን እየገቡልን ነው። በእውነት ደስ እያለን ነው። እየደገፍናቸው እየወደድናቸው ነው። የተቀሩት ደግሞ እንዲገቡ ይነገር። ሀለዛ በስተቀር ደግሞ መንግስት ማስከበር ያለበትን ህግ አስከብሮ ሰላም እንፈልጋለን። በጣም ልማቱ ደስ ብሎኛልኝ። የፋሲል ግንብ ብቻ ነው። ከዚህ አዘዞ ጎንደር እንዴት ብለን ነው ምንአደ የለበር እና ልማቱ በጣም ደስ ይላል። ሰላም ይቀድማል። በዚህ በጎድን ችግር በጎድን ልማት እንዲሁ ነው ተሰርቶ በማየት እኔ በዚህ እድሜ ደስ ብሎኛልኝ። በውይይቱ ላይ የተገኙት የስራና ክህሎት ሚኒስትር ሙፈሪያት ካሚል በመድረኩ ለተነሱ ጉዳዮች በሰጡት ምላሽ የትህትና መገለጫ የሆነው የጎንደር ህዝብ በተሳሳተ መንገድ የቆሙ ልጆቹን በመምከር የሰላም አማራጭን እንዲከተል የማድረግ ኃላፊነቱን እንዲወጣ አስገንዝበዋል። እዚህ ያለን ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች እኛ ያየነውን ብርሃን ለምን አያዩም ልጆቻችን? በየጥሻው በየጫካው ወይ ለመግደል ወይ ለመሞት አይደል? ከሁለት ያለፈ ሶስተኛ የሚባል እድል የላቸውም። ሶስተኛ የሚባል እድል ያለው እዚህ ነው። ለማደግ ለመበልጸግ በሁሉም መንገድ ሶስተኛ የሚባል እድል ያለበት ማዕድ ላይ እንዲቋደሱ ለምንድን ነው ያለማቋረጥ እማንጠራቸው የሚለው የራሳችሁን ጥበብ ጨምራችሁበት ከዚህ በኋላ የቀረውን ነገር በፍጥነት ባጠረ ጊዜ አዙሪቱን የመስበር እና ጉዳዩን የመጨረስ ነገር የማህበረሰቡ መሆን አለበት። እናንተ ጋር ያለው ቁርጠኝነት የብዙሃን እንዲሆን አድርጎ መስራት ይፈልጋል። ከዚህ አንፃር ሰላም ላይ ያነሳችሁት የሰላም ትርጉም በጣም ብዙ ስለሆነ መፍትሄውን ቁልፉን አግኝታችሁታል። መክፈቱ ላይ መፍጠን ላይ እንበርታ የሚል ያነሳችሁትን ሐሳብ ለማጠናከር ስለፈለኩ ነው። የጎንደር ከተማ ተቀዳሚ ምክትል ከንቲባ ቻላቸው ዳኘው በበኩላቸው የከተማዋን የልማት ትንሳኤ የሚያበስሩ ስኬቶች የጎንደር ከተማ ህዝብና መንግስት የትብብር ውጤት ናቸው ብለዋል። ጥያቄዎች አሉን፣ ይፈታሉ። ደግሞ በቃኛ ብቻ ተጋግዘን የዚህን አካባቢ ሰላም ማረጋገጥ ነው። ሰላማችን ካረጋገጥ ሌላው ቀላል ነው። በርታ፣ እንዳትሸነፍ፣ ጠንክር። አላቀውም ቁጥሩን ህዝብ እንዲህ ሲል እንዴት አንተ ጋር የሚከፈለውን እንከፍላለን? ብልጽግና እኛ ጋር ህዝቡ ጋር ጥያቄዎቹን ያውቃል። የተበደለ ህዝብ እንደሆነ ያውቃል። ይፈታል፣ የማይፈታ የለም። እያገዙን ብዙ ችግር አለ፣ ግን እርግጠኛው ነኝ የምነግራችሁ እንፈታው። በቀጣይም መንግስት የከተማዋ ነዋሪዎች ያነሷቸውን የልማትና የመልካም አስተዳደር ጥያቄዎች ምላሽ ለመስጠት በትኩረት እንደሚሰራ አረጋግጠዋል።